አዶናይ ሀገራችን ውስጥ በፍጥነት ታዋቂ ከሆኑ ሰዎች መካከል ይጠቀሳል። የታወቀበት መንገድም ብዙዎችን የሚያሳፍር ቢሆንም እሱ ግን ሰው ምን ይለኛል የሚለውን ቀንበር ከራሱ ላይ የፈታ ሰው በመሆኑ ሰዎች ለሚሉት ነገር ምንም አይጨነቅም። ከሱ ጋርም ተመሳሳይ ባህሪ ያለው ኤዲን ሮስ የተሰኘ የአሜሪካ ስትሪመር አለ። ኤዲን ሮስ እና አይሾስፒድ ገና ሳይታወቁ በፊት በጣም ታዋቂ የነበረ ሲሆን ታዋቂ የሆነውም እንደ አዶናይ ኮንትሮቨርሻል ማንነት ስላለው ነው። በዚህ ቪዲዮም አዶናይ ታዋቂ ለመሆን የተጠቀመውን መንገድና ከኤዲን ሮስ ጋር በምን እንደሚመሳሰሉ ነግራችኋለሁ። ከዚህ ቪዲዮም ብዙ ነገሮችን ትማራላችሁ። ስለዚህ እስከ መጨረሻው ድረስ ተከታተሉ። ላይክ ማድረግ እንዳትረሱ፣ እንዲሁም ሰብስክራይብ አድርጉ። አዶናይ እንደዚህ በብዙዎች ከመታወቁ በፊት አደገኛ የሚባሉ ሱሶች የነበሩበት ሲሆን ከባድ ጭንቀት ውስጥም ገብቶ ነበር። አስተዳደጋችን ማንነታችን ላይ ትልቅ ተጽዕኖ አለው ብሎ የሚያምነው አዶናይ ልጆች ሲያድጉ በራሳቸው መንገድ ነገሮችን እንዲማሩ መፍቀድ ይኖርብናል ብለዋል። እድገቱ መቀሌ የሆነው አዶናይ ከሕፃንነቱ ጀምሮ ትምህርት አይወድም ነበር። ይህንንም ወቸው ጉር ላይ ቀርቦ ያለ ተናግሯል። ስንት ነበራችሁ ክላስ ውስጥ ምናምን? ስንት ተማሪ ነው? አይ ቲንክ 40 ኦኬ 39 ያወጣ ነበር። አራት ቀልድ ትምህርት ላይ እስከዚህም ነበር። ውይ 40 ወጣለው 38 ከወጣ አሜዚንግ። በቃ ሁለት ሰው ትቀድማለህ። ኩርት ነው 39 መውጣት እኮ ከባድ እኮ ነው። ያ አጥንተህ ነው እኮ መሳት ያለብህ ጥያቄዎች። አላጠናም፣ አልጽፍም። ትምህርት ቤት ውስጥም ቡሊ ይደረግ የነበረ ሲሆን ተማሪዎች ጋርም መግባባት አልቻለም። ይህንን ሁሉ ችግር አልፎም ከዓመታት በኋላ በስደት ወደ ካናዳ ሄደ። ከዚህ በኋላም ያልፍልኛል ብሎ ሲጠብቅ በሕፃንነቱ የነበሩት ጭንቀትና ፍርሃት እንደገና ተነሱበት። የሰው ሀገር ላይም ብቻውን ሆኖ ሲጨነቅ ከጭንቀት ለመውጣት እያለ አደገኛ ድራጎችን መጠቀም ጀመረ። ይህ ሱሱም ለትንሽ ጊዜም ቢሆን ጭንቀቱን የሚያስረሳው ሲሆን ይህንንም እየደጋገመ ለዓመታት ዘለቀ። የድሮ የአዶናይ ቪዲዮዎችን ተመልክታችሁ ከሆነም እንዳሁኑ አይነት ቁመና አልነበረውም። አዶናይ ከዓመታት በፊት በጣም ወፍራም የነበረ ሲሆን ሰዎችንም በጣም ይፈራ ነበር። በተጨማሪ አዶናይ የማስቴሽን ሱስ የነበረበት ሲሆን ይህንን ሱሱን አሸንፎም ለብዙዎች መትረፉ በአሁኑ ሰዓት ብዙዎች እንዲያውቁት ቁልፍ ምክንያት ነው። ይህንን መጽሐፍ ካነበብኩ በኋላ ሕይወቴ ሙሉ ለሙሉ ተቀይሯል ያለው አዶናይ በራስ መተማመን ስላልነበረኝና ራሴን ዝቅ አድርጌ ስለማይ ሁሌ መስታወት ፊት ለፊት ቆሜ ራሴን አሞግስ ነበር ብለዋል። በተቻለኝ አቅም መስታወት እያየሁኝ ራሴን ማድነቅ፣ ጧት እየተነሳሁኝ አዶናይ ዴሊ አፈርሜሽንስ ምናምን ዴሊ አፈርሜሽንስ አይ ኖ ላይክ አሁን ብዙ ሰዎች እንደዛ ሲባል የሆነ በቃ እንትን ይመስላቸው። ከዚህ በኋላም አዶናይ ራሱን እየቀየረ የመጣ ሲሆን በትንሹም ቢሆን ውፍረቱን ቀነሰ። ሶሻል ሚዲያ ላይ መጥቶ ከሱ ጋር ተመሳሳይ ታሪክ ያላቸውን ሰዎች መምከር ጀመረ። ስፖርት መስራት ከጀመረ በኋላም ያሉበትን ሱሶች አስወገደ። ነገር ግን ይህ በቀላሉ ያልሆነ ሲሆን ሱሱንም ካቆመው በኋላ እንደገና ሪላፕስ እያደረገ ይገባ እንደነበር ተናግሯል። ሙሉ ለሙሉ ሱሱን ካቋረጠ በኋላም በደንብ ወደ ሶሻል ሚዲያ መጣ። የሶሻል ሚዲያን ፓወር የተረዳው አዶናይም በየቀኑ ቲክቶክ እና ዩቲዩብ ላይ ቪዲዮ ይለቅ ነበር። በጊዜውም ብዙዎች ቪዲዮውን የሚመለከቱ ሲሆን ከአዶናይም ምክሮችን እየተቀበሉ የራሳቸው ሕይወት ላይ ተግባራዊ ያደርጉታል። ከዚህ በኋላም ነው የአዶናይ ኮንትሮቨርሻል ማንነት ተገልጦ የሚወጣው። ኢትዮጵያ ማለት በጣም ጥብቅ የሆነ ባህልና ስርዓት ያላት ሀገር ናት። እዚች ሀገርም ስለ መጥፎ ሱሶች ግልጽ አድርጎ ማውራት ብልግና ሲሆን አዶናይ ግን ይህንን ስርዓት ጥሶ በግልጽ ስለ ማስቴሽን ሱስ ማውራት ጀመረ። ይህም ነገር እንኳን ሶሻል ሚዲያ ላይ ወጥቶ ለሚሊዮኖች ለመናገር ይቅርና ከጓደኛ ጋር እንኳን ለማውራት ያሳፍራል። አዶናይ ግን ብዙ የተረዳውና ያዳበረው ነገር አለና ለኢትዮጵያ ሕዝብ ከሱሱ እንዴት መውጣት እንደሚቻል ማስተማር ጀመረ። ብዙዎችም ከአዶናይ ተምረው ከዚህ አስቀያሚ ሱስ ወጥተዋል። አዶናይ ስለማንም ግድ ስለማይሰጠው የፈለገውን ነገር ይናገራል፣ የፈለገውን ቪዲዮም ይለቃል። ኢትዮጵያውያንም የዚህ ልጅ ድፍረት ግራ ሲገባቸው እሱ ላይ ጥላቻ ጀመሩ። የተለያዩ ቲክቶከሮችም አዶናይ ቪዲዮ በለቀቀ ቁጥር ዱካውን እየተከተሉ አቃቂር ማውጣት ስራቸው ሆነ። እንደነገርኳችሁ አዶናይ ግን ለማንም ግድ አይሰጠውም። ይልቁንም በየቀኑ የተለያዩ ቪዲዮዎችን እየለቀቀ የኢትዮጵያውያን ፎር ዩ ፔጅ ላይ እንደፈለገው ሆነ። የቲክቶክ ወይንም የማንኛውም ሶሻል ሚዲያ አልጎሪዝም ኳንቲቲ የሚፈልግ በመሆኑ አዶናይም በብዙ አዳዲስ ሰዎች መታወቅ ጀመረ። የሚሰራቸው ቪዲዮዎችም ኮንትሮቨርሻል በመሆናቸው በቀላሉ አቴንሽን አገኘ። አሁን ደግሞ አዶናይና ኤዲን ሮስ እንዴት እንደሚመሳሰሉ ልንገራችሁ። የኤዲን ሮስን አስተዳደግ በሌላ ቪዲዮ በሰፊው ነግራችኋለሁ። ኤዲን ሮስ ትዊች ስትሪመር ሲሆን በአሁኑ ሰዓት ባለሀብት የሆነውም ከቁማር ማስታወቂያዎች በሚያገኛቸው
ረብጣ ዶላሮች ነው። የኤዲን አድናቂዎች አብዛኞቹ ወጣት በመሆናቸው የቁማር ድርጅቶች የእሱ ላይቭ ስትሪም ላይ ፕላትፎርማቸው እንዲተዋወቅ ፈለጉ። ኤዲን ሮስም ያለምንም ክርክር እሺ ያለ ሲሆን የተለያዩ የቁማር ማስታወቂያዎችንም ሰራ። አንድ ጊዜ እንኳን ከአንድ የቁማር ድርጅት $2 ሚሊዮን በወር እንደሚከፈለው ተናግሮ ነበር። ወደ ዋናው ሐሳባችን ስንመጣም ኤዲን ሮስ ህዝብ ምን ይለኛል ብሎ አይጨነቅም። የፈለገውን ነገርም ላይቭ ስትሪሙ ላይ የሚናገር ሲሆን ለምሳሌ አብዛኞቻችሁ እንደምታውቁት ኤዲን ዜሲ ባህሪዎች ስላሉት ግብረ ነው ተብሎ ይጠረጠራል። ይህንን ስምም በራሱ እጅ የገነባ ሲሆን የተለያዩ ላይቭ ስትሪሞቹ ላይም እንደ ሴት አክት ያደርጋል። ብዙዎችም ይህንን ባህሪውን እያዩ ለመሳደብ ወደ ላይቭ ስትሪሙ የሚሄዱ ሲሆን እሱም ቢሆን ይህንን ስለተረዳ ባህሪውን ቀጠለበት። ሌላው ኤዲን ታዋቂ እንዲሆን የረዳው ነገር እሱ ነጭ ሆኖ ጥቁር ራፐሮች ጋር ኮላብ በማድረጉና የእነሱን ካልቸር በመያዙ ነው። ይህም ብዙ ጥቁሮችን የሚያናድድ ሲሆን አንድ ሰሞን እንኳን ጥቁር አሜሪካውያን ኤዲን ሮስ ላይ ዛቻ ሲያስተላልፉበት ነበር። ለዚህም ምክንያቱ ኤዲን ላይቭ ስትሪሞቹ ላይ እያለ ስለሚናገር ሲሆን ይችን ቃል መናገር የሚችሉትም ጥቁሮች ብቻ ናቸው። ኤዲንም ሶሻል ሚዲያ ላይ መነጋገሪያ ለመሆን ይችን ቃል ደጋግሞ መናገር ጀመረ። በዚህም ብዙ ጥቁሮች ሳይወዱ በግዳቸው የኤዲንን ላይቭ ስትሪም ማየት ጀመሩ። ከሁሉ ነገር በላይ ግን ኤዲን ሮስ በዓለም እንዲታወቅ ያደረገው ሰው አንድሪው ቴት ነበር። አንድሪው ቴት እንደሚታወቀው በጣም ኮንትሮቨርሻል ማንነት ያለው ሰው ነው። በዚህም ዩቲዩብ፣ ቲክቶክ እና ፌስቡክ ላይ የሚገኙት አካውንቶቹ ባን ተደርገውበታል። ከዚህ በኋላም አንድሪው ቴት ሐሳቡን ለመግለጽ ወደ ትዊች የመጣ ሲሆን ኤዲን ሮስ ጋርም አንድ ላይ ላይቭ እየገቡ የፈለጉትን ማውራት ጀመሩ። ይህ ኤዲን ሮስ እና አንድሪው ቴት የሚያደርጉት ላይቭ ስትሪምም ብዙ ሺዎች የሚያዩት ሲሆን ኤዲን ሮስም ሪከርዶችን እየሰበረ መጣ። ነገር ግን ይህንን እየተመለከተ የነበረው ትዊች የኤዲን ሮስን አካውንት ለአንድ ወር አገደበት። ከዚህ በኋላም ኪክ የተሰኘ አንድ ፕላትፎርም ብቅ እያለ መጣ። ኪክም እንደ ትዊች ላይቭ ስትሪም ማድረጊያ ሲሆን ኪክ የሚለየው ግን የፈለጋችሁትን ነገር ብትናገሩም ባን አትደረጉም። የተለያዩ ስትሪመሮችም ይህንን ነፃነት ሲመለከቱ ወደ ኪክ መጉረፍ ጀመሩ። ኤዲን ሮስም የ30 ቀኑ የትዊች ባን እንደተነሳለት እንደ ድሮ ትዊች ላይ ስትሪም ማድረግ ቀጠለ። ነገር ግን ትዊች ላይ ያሉ አድናቂዎቹን ወደ ኪክ ኑ እያለ እየነገራቸው ነበር። ይህንን ለማድረግም አንድ አቴንሽን መሳቢያ ነገር ማምጣት እንዳለበት አሰበ። ከዚህ በኋላም ኪክ ላይ ነጭ ጓደኞቹ ጋር ላይቭ እየገባ የምትለዋን ወርድ መጠቀም ጀመሩ። ይህ ብቻ ሳይሆን ኦሚግሌ ላይ ነጭ ሰዎችን እያገኘ ኒጋ ብላችሁ ስትናገሩ $100 እሸልማችኋለሁ በማለት የዓለምን ትኩረት ሳበ። በዚህም ብዙ ሰው የኤዲንን ኮንትሮቨርሻል ማንነት ለማየት ከትዊች ወደ ኪክ መሄድ ጀመረ። ሁሉንም ያስደነገጠው ነገርም አሁን የሚመጣ ሲሆን ኤዲን ሮስ ትዊተር ላይ ዓለማችን ላይ 2 ጾታ ብቻ ነው ያለው ብሎ ጻፈ። መቼም ዓለም ላይ የተቃራኒ ጾታ ተከታዮች ያላቸውን ክብርና ተቀባይነት ታውቁታላችሁ። በዚህም አብዛኛው ሰው ኤዲንን የሰደበው ሲሆን ኤዲንም በዚህ መሃል በጣም ታዋቂ ሆነ። ብዙ ሰውም ኤዲን ሮስ ጤነኛ አይደለም እያሉ ቢናገሩም እሱ ግን የሚያደርገውን ጠንቅቆ የሚያውቅ ጂኒየስ ሰው ነበር። ከዚህ በኋላም ከሰዎች ባህል ተቃራኒ እየሆነ የራሱን ሐሳብ ማራመድ ጀመረ። በዚህም ከትዊች ሙሉ ለሙሉ ታገደ። ኤዲን ሮስም ኪክ ላይ በጣም ታዋቂ በመሆኑ እዛው ላይ ስትሪም ማድረግ ቀጠለ። አሁንም ድረስ ኤዲን ኪክ ላይ ስትሪም የሚያደርግ ሲሆን ኮንትሮቨርሻል የሆነው ማንነቱንም አጠናክሮ ቀጥሎበታል። ወደኛ ሀገሩ አዶናይ ስንመጣም አዶናይ ከኢትዮጵያ ባህል ያፈነገጠ አስተሳሰብን በማምጣቱ በአሁኑ ሰዓት ኢትዮጵያ ውስጥ በጣም ታዋቂ ሲሆን ከኤዲን ሮስ ጋርም ተመሳሳይ ባህሪ ያላቸው። ጋይስ የዛሬው ቪዲዮአችን ይህንን ይመስል ነበር። በቀጣይ በማን አርቲስት ወይም ታዋቂ ሰው ልስራላችሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።